የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሀገር ውጪ በተለያዩ የዓለማችን ክፍላት የምትሰጠው ሐዋርያዊ አገልግሎት በርካታ ዘመናትን ያስቆጠረ ቢሆንም በተለይ ደግሞ ራሷን ችላ ዘመናዊ አስተዳደርን ካዋቀረችበት ከግማሽ ክፍለ ዘመን በላይ በሚሆኑት ዓመታት ልጆቿ በሚገኙባቸው ሀገሮች በሙሉ አገልግሎቷን በስፋት እያዳረሰች ትገኛለች። ይሁንና ከሌሎች የአሃት አብያተ ክርስቲያናት ጋር ሲነጻጸር ከሀገር ውጪ የሚኖሩ ልጆቿ በቁጥር የመብዛታቸውን ያህል ንብረትነታቸው የቅድስት ቤተክርስቲያናችን የሆኑ ሕንፃ አብያተ ክርስቲያናት ቁጥራቸው በጣም ዝቅተኛ ነው። አብዛኛው አገልግሎት የሚፈጸመው ከሌሎች ቤተ እምነቶች በተወሶና በኪራይ በሚገኙ ሕንፃዎች በመሆኑ የተሟላ አገልግሎት ለመስጠት ከማስቸገሩም ባሻገር ከአንድ ቦታ ወደ ሌላ በየጊዜው መዘዋወሩ የአምላካችን ክቡር ሥጋውና ቅዱስ ደሙ የሚፈተትበት ታቦቱን አገልጋይ ካህናትንና ምዕመናንን ላልተገባ እንግልት ዳርጓል። የራስ የሆነ ሕንፃ ቤተ ክርስቲያን አለመኖሩ ከሌሎች በችሮታ የሚገኙት ቦታዎች በተለያዩ ምክንያቶች በሚያዙበት ጊዜ ሳምንታዊና ወርሃዊ ቅዳሴን ጨምሮ ሌሎችም መንፈሳዊ አገልግሎቶች እንዲታጎሉ ምክንያት መሆኑ የተለመደ ሆኖ ቆይቷል። እነኚህንና መሰል ችግሮችን ታሪክ ለማድረግና እያጋጠሙን ያሉትን ተግዳሮቶች ለማስወገድ በመላው ዓለም የራስ የሆኑ ሕንፃ አብያተ ክርስቲያናትን ለመገንባትና ለመግዛት ከፍተኛ ርብርቦች እየተደረገም ይገኛል። የዚህም የተቀደሰ እንቅስቃሴ አካል የሆነ በአውሮፓ መጠነ ሰፊ ዘመቻ መኖሩ የሚታወቅ ነው። ዛሬ በዚህ አጭር ዘጋቢ ፊልም ልናሳያችሁ የወደድነው ከ4 ወራት በፊት 2 ሚሊዮን ዩሮ በሚጠጋ ወጪ የራሷ ሕንፃ ቤተ ክርስቲያን ባለቤት መሆን የቻለችውንና በዚሁ በጀርመንና አካባቢው ሀገረ ስብከት ስር ከሚተዳደሩት አብያተ ክርስቲያናት አንዷ የሆነችውን የሃምቡርግ ደብረ መድኃኒት ኪዳነ ምሕረት ቤተ ክርስቲያን የሥራ እንቅስቃሴ ነው። በፈቃደ እግዚአብሔርና በእመቤታችን አማላጅነት በአሁኑ ሰዓት የግሏ ያደረገችውን ሕንፃ ከግማሽ በላይ የሚሆነውን ገንዘብ ፎልክስ ከተሰኘ ባንክ በተገኘ ብድር ለመግዛት በቅታለች። ሕንፃ ቤተ ክርስቲያኑ የተገዛበት በርገዶርፍ የተሰኘው የሃምቡርግ ክፍለ ከተማ የቀድሞው የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴንና ጀርመናውያኑን የሚያገናኛቸው ታሪካዊ ቦታ እንደሆነም የታሪክ ድርሳናት መዝግበውታል። እንዴት የሚለውን በዝግጅታችን በዝርዝር እንነግራችኋለን። በሃምቡርግ በርገዶርፍ በሚገኘው ቀደም ሲል ለሕንፃና ለቤት መስሪያ ግብዓቶች መጋዘን ይውል የነበረው የግቢው ስፋት በ4000 ካሬ ሜትር ቦታ ላይ የተንጣለለው ይህ ይዞታ የቅድስት ቤተ ክርስቲያናችንን ስነ ሕንፃ ቅርጽና ሥርዓት ባገናዘበ መልኩ ወደ ሕንፃ ቤተ ክርስቲያንነት የመለወጥ ሥራም እንደ ጎርጎሮሳውያኑ አቆጣጠር ከኦክቶበር 3 2025 ጀምሮ በኢትዮጵያውያን ዜግነት ባልገደባቸው ኤርትራውያንና ጀርመናውያን የቅድስት ቤተ ክርስቲያን ባለሙያዎችና ልጆች በመብርሃን አጋዥነት ቀንና ማታ ሥራው እየተቀላጠፈ ይገኛል። ማን ይናገር የነበረ እንዲሉ በዚህ አጭር ዝግጅት አባቶችንና ምዕመናንን ጠይቀን ይህን ፕሮግራም ወደ እናንተ ለማቅረብ ወደናል። መጋቢ ምስጢር ዶክተር አባ ህሩይ ኤርምያስ የሃምቡርግ ደብረ መድኃኒት ኪዳነ ምሕረትና የካስል ደብረ ቀራኔዮ መድኃኔ ዓለም አብያተ ክርስቲያናት አስተዳዳሪ ከእኛ ጋር ቆይታ በማድረግ ሂደቱን አውግተውናል። አብራችሁን ቆዩ። አመሰግናለሁ አባ። እንደሚታወቀው በካስል ደብረ ቀራኔዮ መድኃኔ ዓለም ቤተ ክርስቲያንም በዚህ በጀርመን ሀገር የራሳችን ቤተ ክርስቲያን እንዲኖረን ትልቅ አስተዋጽኦ ያደረጉ ያም ዕዳው ሁሉ ተጠናቆ ለአገልግሎት እንዲበቃ ያደረጉ አባት ነው። በተጨማሪ ደግሞ አሁን እዚሁ በሚያስተዳድሩበት በሃምቡርግ ደብረ መድኃኒት ቅድስት ኪዳነ ምሕረት ቤተ ክርስቲያንም የራሳችን የሆነ ሕንፃ ቤተ ክርስቲያን ተገዝቷል። ይሄን ግዢ ለመፈጸም ለምን አስፈለገ? ከዚህ በፊት የነበሩ ያጋጥሟቸው የነበሩ ችግሮች ምንድናቸው? ይሄ ቤተ ክርስቲያን በመገዛት ውስጥ እነዛ ችግሮች በምን ያህል ይወገዳሉ? ያው እንደሚታወቀው በአውሮፓ ያሉ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት በአብላጫው የሚገለገሉት
በወንጌላውያን ወይም ደግሞ በካቶሊካዊት ቤተክርስቲያን ህንፃዎች ውስጥ ነው፣ በተውሶ ነው። እስከ መቼ ድረስ በዚህ ሁኔታ ቤተክርስቲያን ትቀጥላለች? የራሳችን የሆነ ከሌላ ወገን ጋር የማንጋራው ቤተ መቅደስ የሚኖረን መቼ ነው? የምንስመው የምንሳለመው ደጃፍ ሰግደን የምንስመው የምንሳለመው የቤተ መቅደስ ወለል መቼ ነው የሚኖረን የሚል መንፈሳዊ ቁጭት አለ። በዚህ ላይ ደግሞ ህንፃ ቤተክርስቲያኑን በዚህ ጊዜ ትለቃላችሁ የሚል የማያቋርጥ የስንብት ቃል በሚሰነዘር ጊዜ ያው አገልጋዮች ካህናትም ምእመናንም ሁሉም ተስፋ ይቆርጣል፣ ያዝናል። ሁልጊዜ ቤተክርስቲያን ስደተኛ ሆና ትኖራለች ማለት ነው። እንግዲህ አንዱ ከዚህ ችግር፣ ከዚህ ሀሳብ፣ ከዚህ ጭንቀት ነፃ የሆነ መንፈሳዊ ማህበር ወይም ደግሞ አጥቢያ ቤተክርስቲያን የለም ማለት ይቻላል። ጥቂት በጣት የሚቆጠሩ አድባራት የራሳቸውን ህንፃ የገዙ ከነሱ በስተቀር ማለት ነው። እኛም በዚህ በሃምቡርግ ከተማ ያለችው የኪዳነ ምሕረት ቤተክርስቲያን ምንም እንኳን ታቦተ ሕግ ከገባ 16 ዓመት እየተጠጋት ቢሆንም ከዚሁ ችግር አላመለጠችም። በየጊዜው ቦታ ለመቀየር የሚያስገድድ ሁኔታዎች ይከሰታሉ። ታቦተ ሕጉ ሌሎችን ንዋያተ ቅድሳት በሚገባው ክብር መጠን በሚገባው ስርዓት መጠን አክብሮ ለመጠበቅ ለመገልገልና ለማገልገል የሚያስችል ለንዋየ ቅድሳት ያለንን አክብሮት ለቤተክርስቲያንን ያለንን አክብሮት የሚሸረሽር ሁኔታ በተደጋጋሚ ተፈጥሮብናል እና ምንም እንኳን እንደ ሌሎቹ ማለት በዚህ ሰዓት ግቡ በዚህ ሰዓት ውጡ እንደሚባሉት በጣም ከሚቸገሩት ጋር አብረን የማንቆጠር ቢሆንም ችግሩ ግን እንቅልፍ በሚነሳ ሁኔታ ለሳምንታት ማለት ነው ለሳምንታት እንቅልፍ በሚነሳ ሁኔታ በተደጋጋሚ ተከስቶብናል። እግዚአብሔር መቼም ሲረዳን የራሳችንን ይህንን ቦታ ከመግዛታችን በፊት ላለፉት 5 ዓመታት በሊዚንግ አንድ ህንፃ ቤተክርስቲያን ሙሉ በሙሉ ከነ ቢሮዎቹ ከነ መገልገያ ክፍሎቹ ይዘን የአገልግሎት ወጪውን ብቻ እየከፈልን የኪራይ ክፍያ ሳይኖርብን መገልገል ችለናል እና እውነት ለመናገር ዛሬ የራስ የሆነ ቤተክርስቲያን ለመግዛት ያስቻለን እዛ ህንፃ ቤተክርስቲያን ውስጥ መግባት በመቻላችን ነው። ቀደም ሲል በወር 2 ጊዜ ለተወሰነ ሰዓት ብቻ ከ3 ሰዓት እስከ 4 ሰዓት ለሚደርስ ያህል ጊዜ ብቻ መገልገል የምንችልበትን ሁኔታ ሙሉ በሙሉ መቀየር በመቻላችን እና ከዓመት እስከ ዓመት ፍልሰታውንም አብይ ጾሙንም ሱባኤ በመያዝ ዘወትር አገልግሎት በመስጠት ታላላቅ በዓላትን በዓመት ውስጥ የመላእክትን የእመቤታችንን የጌታን የቅዱሳኑን የሰማዕታቱን በዓል በስራም ቀን ቢሆን ጸሎተ ኪዳን በማድረስ ቅዳሴ በመቀደስ ማክበር በመቻላችን ህዝብ ኢትዮጵያዊ ኤርትራዊ ሳይባል በዚህ ከተማና በአቅራቢያዎቿ ባሉ ከተሞች ሁሉ የሚኖሩ ምዕመናን በዝተው መምጣታቸው መደበኛ ተገልጋዮች በመሆናቸው አገልግሎት ከማግኘታቸው የተነሳ በመንፈሳዊ ደስታ ያላቸውን ገንዘባቸውንም ጉልበታቸውንም ለቤተክርስቲያን ማውጣት በመቻላቸው በመፈለጋቸው በዚያ የተገኘ አቅም ነው። የዛሬ 5 ዓመት ወደዚህ ቅድም ወደ ተናገርኩት ተጠቀስኩት ቦታ ስንገባ የነበረችንን ሳንቲም እናስታውሳታለን። ከዚህ በፊትም ተናግሬያለሁ። ከ100,000 ዩሮ ያነሰች ገንዘብ ነበረች። በዚህ ባለፉት በ5 ዓመታት ጊዜ ግን በየዓመቱ ከምዕመናን ወራዊ አስተዋጽኦ አስራት ማለት ነው እና መባ ወይም ስለት ከዚህ ውጪ በቦታው ላይ ንዋየ ቅድሳት ሽያጭ ክፍል በማደራጀት ሰንበት ትምህርት ቤቱን በማደራጀት የጽዋ ማህበራትን በማደራጀት ምዕመናን አክቲቭ ተገልጋዮች እንዲሆኑ በማስቻል በአገልግሎቱ በሙዳየ ምጽዋቱ በሌላው መባ የተገኘው የተሰበሰበው ገንዘብ ከፍተኛ ነው እና በፊት በነበረው ሁኔታ ግን ያው እናንተ የምታውቁት ነው። ጠዋት 11 ሰዓት ገብታችሁ ረፋዱ 3 ሰዓት ላይ በኢትዮጵያ አቆጣጠር ማለት ነው 3 ሰዓት እንድትለቁልን ወይም 4 ሰዓት እንድትለቁልን እየተባለ በሩጫ ተገብቶ በሩጫ በጥርሻ የሚወጣበት
ሁኔታ ያ ተወግዶ በሙሉ ነፃነት ልጆቻችን ለዛውም በስራ ቀን፣ በትምህርት በእረፍት ቀን በማስተማር በማሰልጠን ጊዜውን ማሳለፍ በመቻላችን መጠቀም በመቻላችን እውነት ለመናገር ገንዘብ ብቻ ሳይሆን ብዙ የቤተክርስቲያን ልጆችን ማፍራት ችለናል። እሺ እንግዲህ አሁን ያው የተሰራውን ስራ እና የተደረገውን ዝግጅት በአጭሩ አስተዋውቃለሁኝ። ካለንበት ክፍል ቀደም ብሎ ያለው ከዋናው መግቢያ በር ወዲህ ያለው ወደ ቤተክርስቲያን መግባት የማይችሉ እህቶች ወንዶችም ቢሆኑ መግባት በማይችሉበት ጊዜ ቆመው ስርዓቱን የሚከታተሉበት ክፍል ነው። ትልቅ ክፍል ነው፣ ራሱን የቻለ ነው። መለስ ብለን ካየን ደግሞ በዛው መግቢያው ላይ ፎቅ ላይ ለክርስትና ቤት እንዲሆን የታሰበ እና የተዘጋጀ ቤት አለ። ክርስትና አስነስቶ ቀጥታ ወደ ቤተክርስቲያን የሚገባበት ሁኔታ ነው ማለት ነው። ይሄ እንግዲህ ከዚህ ካለንበት ጀምሮ እዛ ድረስ ያለው ከ25 ሜትር በላይ ርዝመት ያለው ዋናው የቤተክርስቲያኑ አካል ነው፣ ቤተ መቅደስን ሳይጨምር ማለት ነው። ይሄንን ያህል ረጅምና ሰፊ ቤተክርስቲያን ለማዘጋጀት ስንል እዚህ ያለንበት አካባቢ ከምሰሶ እስከ ምሰሶ ድረስ ግድግዳ ነበረ፣ ራሱን የቻለ በር ነበረ። አሁን ይሄ ያለንበት ራሱን የቻለ ክፍል ነበረ። ግን የክፍል መኖሩ ለቤተክርስቲያን አስፈላጊ ስላልሆነ በዛውም ደግሞ ተለቅ እንዲል ማድረግ ዋናው ዓላማችን ስለሆነ እዚህ ጋር የነበረውን ግድግዳ ሙሉ በሙሉ አፍርሰናል። በጥንቃቄ በር የነበረውን ሁሉ አንስተን ለሌሎች ግንባታ ስራዎች አውለናቸዋል ማለት ነው። ከዚህ ያገኘነውን ማቴሪያል እዚሁ እየተጠቀምን ብዙ ወጪ ቀንሰናል ማለት ነው። እዚህ ጋርም ከኔ በስተግራ ባለው ቦታ እዚህ የታጠረው አካባቢ ራሱን የቻለ 2 ክፍል ግንባታ ነበረ። አንዱ የማሞቂያ ሞተር ዋናው አንላጋው የሚቀመጥበት ነበረ። ሁለተኛው ደግሞ የመብራት ሻልተር የሚቀመጥበት ክፍል ነበረ። ያው እዚህ ቦታ ላይ መሆን የሚገባቸው ስላልሆኑ እነሱን እዛ ጥግ ላይ መግቢያ ላይ ለብቻ ራሱን የቻለ ክፍል አድርገን አዘጋጅተን ይሄንን ግን ሙሉ በሙሉ አፍርሰን ያው የቤተክርስቲያኑ አካል እንዲሆን አድርገናል። በዚህ ምክንያት እንደምታዩት በጣም ረጅም እና ሰፊ የሆነ ነፃ የሆነ ቤተክርስቲያን ማድረግ ችለናል ማለት ነው። ይሄ እዚህ ጋር በግራና በቀኝ የምታዩቸው አግዳሚ ወንበሮች ከአብያተ ክርስቲያናት የተገዙ ለቤተክርስቲያን አገልግሎት የሚፈለጉ ወንበሮች ናቸው። የተገዙት ከፍራንክፈርት፣ ከካስል፣ ከበርሊን ከተማ ከ300 እስከ 500 ኪሎ ሜትር ርቀት ያለው ቦታ ላይ ነው የተሰበሰበው እና በጎ አድራጊዎች እዚሁ አጥቢያችን ላይ ያሉ ጥቂት በጎ አድራጊዎች ወጪውን ሸፍነው ይህን ያህል ርቀት መንገድ መኪና ተከራይተው ይዘው ሄደው እንግዲህ ይዘው መጥተዋል ማለት ነው። ከባድ ስራ ነው። ይህንን መኪና ላይ መጫን፣ ማግባት፣ ማውጣት ለሁለት በቀላሉ የማይነሳ ወንበር ነው። ወደፊት ቤተክርስቲያን ውስጥ የወንበር እንቅስቃሴ መጎተት፣ መግፋት እና የሚረብሽ ድምፅ አይኖርም ማለት ነው። ቋሚ በሆነ ሁኔታ ምንጣፉ ከለበሰ በኋላ ይቀመጣሉ። በቋሚነት አገልግሎት ይሰጥባቸዋል ማለት ነው። ከሞላ ጎደል ለዚህ ትልቅ ቤተክርስቲያን የሚበቃ ያህል አግኝተናል ብለን እናስባለን። ግን ትክክለኛውን አቀማመጥ ካስተካከልን በኋላ አይተን የሚያንሰው ነው ከተገኘ እንግዲህ የመጨመር ሀሳብ አለን ማለት ነው። ለማንኛውም ግን ይህንን የመሰለ ወንበር የሚለግስ ማህበርም ሊሆን ይችላል፣ ግለሰብ ብናገኝ ሞልቶ ቢተርፍ እንኳን የምንጠቀምበት ሰፊ ቦታ ሌላም ተጨማሪ አዳራሽ ስላለን ሊያገለግል ይችላል። በዚሁ አጋጣሚ ጥሬን አቀርባለሁ። አሁን ያለንበት ቦታ ደግሞ ወደፊት ቅኔ ማህሌት የሚሆን ነው። የቅኔ ማህሌት አገልግሎት የሚሰጥበት ቦታ ነው። እንደምታዩት የቤተክርስቲያኑ ስፋት ከጎን እስከ ጎን ድረስ ያለው ከ15 ሜትር በላይ ስለሆነ ቅኔ ማህሌቱ በተለይ በበዓል ጊዜ አገልጋዮች ቁጥር በርከት ሲል ሳንቸጋገር ሳንጨነቅ አገልግሎት በደንብ የምንሰጥበት መስጠት የሚያስችል ቦታ ነው ማለት ነው።
ይሄ ደግሞ ከፊት ለፊታችን የምናየው ያለንበት ቦታ በቅኔ ማህሌትና በመቅደሱ መካከል ያለ ቦታ ነው። ይሄ አዳራሽ ካምፓኒ ነበረ። ትልልቅ መኪናዎች ሳይቀሩ የሚገቡ የሚወጡበት የሚመላለሱበት ነበረ። ለቤተክርስቲያንነት ፈጽሞ የታሰበ አልነበረም። ስለዚህ መኪና መግቢያ መውጫውን ሁሉ ለውጠን ቀይረን እዚሁ ባገኘነው ድንጋይ አሸዋና ሲሚንቶ ብቻ ገዝተን የገነባ ነው መድረክ ነው ማለት ነው። ይሄ ስርዓቶች የሚፈጸሙበት ከቤተ መቅደስ ውጭ ከቅኔ ማህሌት ወደዚህ ባሉ ስርዓቶች የሚከናወኑበት ቦታ ነው ማለት ነው። አረጋውያን ካህናት በሚኖሩ ደግሞ ስጋው ደግሞ የሚቀበሉበት ቆሞ ሊያስቀድሱበት ይችላሉ ማለት ነው። እንደምታዩት ወደ ጎን ይሄ 15.3 አካባቢ ሜትር ርዝመት አለው። ወደዚህ ወደ ጎን 2 ሜትር ነው። ብቻውን ይሄ መድረኩ ብቻ 30 ካሬ ሜትር ነው ማለት ነው ሳይጋነን እና ሰፊ አገልግሎት ሊሰጥ የሚችል ቦታ ሆኖ ተዘጋጅቷል። ይሄ ያለሁበት ጠርዙ ደግሞ ቤተ መቅደስ ነው። ይሄም እንዲሁ ወደ ጎን 15 ሜትር አለው። ግን በግራና በቀኝ ያሉትን ቦታዎች አንዱኛው ለአልባሳት ማስቀመጫ ክፍል አድርገን ቋሚ ልብስ መስቀያ፣ አልባሳት መስቀያ፣ አክሊላቱን፣ መጻሕፍቱን በስነ ስርዓት የምናስቀምጥበት ክፍል ይሆናል። ሌላ በዚህ በኩል ያለው ክፍል ደግሞ የዝግጅት ክፍል ይሆናል። አገልጋዮች፣ ሰሞነኞች ወይም እንግዶች ካህናት እዛ ሆኖ ሱታፊ የሚያደርጉበት ክፍል ይሆናል ማለት ነው። ሰፋፊ ናቸው። ይሄ ለቤተ መቅደስ ያልነው ግን 9 ሜትር ስፋት አለው። ወደ ጎን ወደ ውስጥ 4 ሜትር አለው። ይህን ያህል ሰፊ ነው። ምናልባት አስፈላጊ ሆኖ ከተገኘ ወደፊት 3 መንበር ሊዘረጋበት ይችላል። ለጊዜው ግን አሁን የታሰበው አቅም የፈቀደው አንድ መንበር መሀል ላይ ተለቅ ያለ ከፍ ያለ ቤተክርስቲያኑን የሚመጥን መንበር ካስል መድኃኔዓለም ባለ የቤተክርስቲያን ልጅ እየተዘጋጀ ነው ያለው። ገንዘቡን የሚሸፍኑት እንዲሁ በጎ አድራጊዎች ከሩቅ አካባቢ የመጡ ናቸው። ከድሬስደን እና ከከለን የመጡ እህቶች ናቸው። ስለዚህ በጥሩ ሁኔታ ተሰርቶ አልቆ መጥቶ እዚህ ሲቀመጥ የተለየ ግርማ ሞገስ ያለው በመሆኑ ሁሉንም የሚያስደስት እንደሚሆን ተስፋ አድርጋለሁ። ቤተ መቅደሱም እስካሁን ድረስ በውሰት ከምንገለገልባቸው አብያተ ክርስቲያናት የጀርመን ወንጌላውያን አብያተ ክርስቲያናት በመጠን ከፍ ያለ ነው እንጂ ያነሰ አይደለም። እኛ ደግሞ ወደፊት በደንብ ያለ መጨናነቅ ልናገለግልበት እንችላለን ማለት ነው። ቤተ መቅደሱ እንደምታዩት ውጭ ካለው ውበት የተሻለ ሆኖ ነው የተዘጋጀው። ምክንያቱም በነፃ ፈቃዳቸው በመንፈሳዊነት ስሜት ተነሳስተው ፍላጎት ተነሳስተው መጥተው የሚያገለግሉት ባለሙያዎች በትልልቅ የኮንስትራክሽን ድርጅት ውስጥ ተቀጥረው የሚሰሩ ናቸው እና ቤተክርስቲያን በመስራታቸው በማገልገላቸው በጣም እንደሚደሰቱ እንዳለ ሆኖ መደሰታቸው እንዳለ ሆኖ እዚህ ቤተ መቅደስ አካባቢ ለሚያደርጉት ስራ ግን የበለጠ ጥንቃቄ ያደርጋሉ። ስጋው ደግሞ የሚፈተትበት ቤተ መቅደሱማ በተለየ ሁኔታ መሰራት አለበት የሚል ምስክርነት ሁሉ በአንደበታቸው እየመሰከሩ ነው የሚሰሩት እና በጣም በተለየ ሁኔታ በዚህ አጋጣሚ ከዚህ በፊት ባስተላለፍኩት መልእክት ቤተ ክርስቲያን ከዘር፣ ከፖለቲካ፣ ከጎሳ በላይ በመሆኗ ኢትዮጵያ ኤርትራዊ ሳይባል ሁሉም የቅርቡም የሩቁም መጥቶ ነው የደከመው የሰራው ብዬ የተናገርኩበት አንዱ ማሳያ ነው። ቤተ መቅደሱን እንዲሰራ ወጪውን የሸፈኑት ወይም ደግሞ በአደራ በተቀባይነት የሰሩት በጎ አድራጊዎች የቤተክርስቲያናችን አባላት ሲሆኑ በሮቹን ግን ሙያውንም ንብረቱንም አምጥተው የሰሩት የገጠሙት ወጣቶች ኤርትራውያን ናቸው እና ከዚህ ማህበር ሳይለዩ ለዚህ ቤት ለዚህ ቤተ መቅደስ የሚመጥን ጥሩ ዕቃ ፈልገው መጥተው የሰሩት እነሱ ናቸው እና ይሄ ወደፊትም በራሱ ሲናገር ሲመሰክር የሚኖር ታሪክ ነው። የማሞቂያው ስራ ቅድም እንደገለጽኩት እዛ መሀል ላይ የነበረው ማሞቂያ ቤት ማሽኑ የነበረበት
እና የተሰራው እዚህ ኮርኒስ ላይ መሀል ለመሀል 1 ሜትር ከ50 ስፋት ያለው ትልቅ ብረት ነበረ እና እሱም ማውረድ አስፈላጊ የግድ ስለሆነ እሱን አውርደናል። ግን ለማውረድም ያደፋፈረን ችግሩ ብቻ ሳይሆን ወጣት ባለሙያዎች ሃይሱም ባለሙያ ማሞቂያ ስራ ባለሙያዎች ኤርትራውያን ወጣቶች ናቸው በእኛው ቤተክርስቲያን የሚገለገሉ እና ከ50,000 ዩሮ በላይ ሊያስወጣ ይችላል የተባለውን የባለሙያ ዋጋ ሙሉ በሙሉ በማስቀረታቸው እኛ የእቃ ግዢ ብቻ ለዛውም በጣም በርካሽ ባላቸው የድርጅት ዲስካውንት ተጠቅመው በጣም በቅናሽ ዋጋ እንዲገዛልን ስላደረጉ ነው እና አሁን ስራው በዚህ መልኩ ያው ይታያል። እዚህ ደረጃ ደርሷል። የተነሳው ከዛው አላጋው ከሚቀመጥበት ክፍል ነው እና በቀኝም በግራም ተገንብተው ተዘጋጅቶ በቤተ መቅደሱ ድረስ ያው እስከ መግባት ደርሷል ማለት ነው። የቀረው ማሞቂያውን ዋናውን ሃይስ ክሩፐር የሚባለውን አካል በየግድግዳው መትከል ብቻ ነው። ይሄ እንግዲህ የቤተ ክርስቲያኑ ጀርባ ነው። መኪና መግቢያ መውጫ የነበረውን በር በዚህ መልኩ ገንብተን ቋሚ ግድግዳ አድርገን ቀይረነዋል ማለት ነው። ይሄ እዚህ ያለው ቦታ ግን ወደፊት በዚሁ በምስራቅ የቤተ መቅደሱ ምስራቅ ይሄ ነው። በዚህ አካባቢ ራሱን የቻለ ቤተልሔም ለመስራት እናስባለን፣ ዝግጅት አለን። በእርግጥ ከአንዲት በጎ አድራጊ እዚሁ አጥቢያችን ላይ ያለች ቃል ተገብቶልናል። ቃሉ እንደሚፈጸም ተስፋ እናደርጋለን። ስለዚህ ራሱን የቻለ ቤተልሔም ይኖራል ማለት ነው። ልክ የቤተ ክርስቲያናችን ስርዓት በመጽሐፍ ተጽፎ በትውፊት ተጠብቆ እንዳለ ሁሉ መስዋዕቱ እዚህ ተዘጋጅቶ ልኡካኑ ከዚህ ተሰይመው ቀጥታ ወደ ቤተ መቅደስ የሚገቡበትን ስርዓት እናበጃለን ማለት ነው። ከዚህ ከጀርባ የሚታየው ህንፃ ቀደም ሲል ስንገዛው የእቃ ማስቀመጫ የነበሩ ክፍሎች ናቸው። እኛ ግን ውስጡን ግድግዳዎችን አፍርሰን አንድ ወጥ የሆነ አዳራሽ 125 ካሬ ሜትር የሆነ አዳራሽ ማዘጋጀት ችለናል። ውስጡ ኮርኒስ ተሰርቷል። በርና መስኮት ደግሞ እንደሚታየው እየተዘጋጀ ነው፣ እየሰራን ያለ ነው። ኩሽና ማብሰያ ወይም ማሞቂያ ክፍል አብሮ ተያይዞ አለ። አዳራሹና ኩሽናው በውስጥ ለመስተንግዶ እንዲመች በበር እንዲገናኙ አድርገናል። መጨረሻ ላይ የምትታየው ያቺ ክፍል ደግሞ ራሷን የቻለች የአነስተኛ የስብሰባ አዳራሽ እንድትሆን ታስባ የተዘጋጀች ናት። እዚህ ጋር የምታዩትን ደግሞ መለስተኛ ስቶር እዚሁ ባገኘነው ማቴሪያል ራሳችን የሰራ ነው። ወደፊት መገልገያ ቁሳቁሶች እና መሳሪያዎች የምናስቀም እንግዲህ የራሳችን ቦታ እንደመሆኑ መጠን አትክልት መንከባከብ፣ የግቢ ጽዳት መጠበቅ፣ የአካባቢው መግቢያ መውጫውን ሁሉ ጽዳት መጠበቅ ኃላፊነት አለብን። የሀገሩ ሕግ እንደሚያዘው እንደሚያስገድደው። ስለዚህ እቃ ማስቀመጫ አስፈላጊ ስለሆነ ይህንን አዘጋጅተናል። እዚህ በስተቀኝ በኩል የሚታየው ህንፃ ደግሞ ወጥ ነው። ከዚህ ጫፍ እስከዛ ጫፍ ድረስ በካሬ ሜትር ከ350 ካሬ ሜትር በላይ የሆነ ነው። 16 ክፍሎች አሉት። መጸዳጃ ቤቶችን፣ ማብሰያ ቤቶችን ሳይጨምር ማለት ነው እና የተወሰኑት ለቢሮ አገልግሎት የሚሆኑ ናቸው። ሌሎቹ ደግሞ ለአባቶች ማረፊያ የሚሆኑ ናቸው። ለአገልግሎት በሚመጡ ጊዜ የሚያርፉበት፣ እንዲሁ ለሱባኤ የሚመጡ ምዕመናንም ሲኖሩ የሚያርፉበት ክፍል በደንብ ይኖረናል ማለት ነው። ሌሎች የቤተ ክርስቲያን አገልግሎት መስጫ ንዑሳት ክፍሎች እንደ ሰንበት ትምህርት ቤት፣ እንደ ንዋየ ቅድሳት መሸጫ ይህን የመሳሰሉ ክፍሎችን በተሟላ ሁኔታ ተደራጅተው አገልግሎት የሚሰጡበት ይሆናል ማለት ነው። ሬገን ሽቡርግ አካባቢ ነበረ የምኖረው። አሁን ግን ወደዚህ መጥቼ ይህ አካባቢ ቤተክርስቲያን እየተሰራ ስለሆነ እነሱን እያገዝኩኝ ነው ያለሁት። በዚህ ደግሞ በአጋጣሚ ሆኖ ቤተክርስቲያን
ተገዛ። ሲገዛ አሁን እንግዲህ እንደምታዩት በውጭም በውስጥም ብዙ ስራ የሚያስፈልገው ነው፣ እድሳት ማለት ነው። አብዛኛው የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚያዘው በቀኖናው ወይም ደግሞ በቤተክርስቲያኑ አሰራር መሰረት ተከል እየሞከርን ያለ ነው። በዚያ መልኩ እንግዲህ ብዙ ወጪዎች አሉ። ያው እንደምታዩት የሚገዛው እቃ የሚታደስበት በውስጥም በውጭም ያለው እድሳት ብዙ ኮስት የሚያስወጣ ስለሆነ በዚያ መልኩ እየታደሰ ነው። እንግዲህ በዛም ወጪ ስለሚያስፈልገው ትብብርን ይጠይቃል። ምክንያቱም ታላቅ አባት በእውነት ጊዜያቸውን መስዋዕት አድርግ ሁሉን ነገር ጊዜያቸውን ሌትም ተቀንም ሳይተኙ እዚህ የሚሰሩ ሳንቲም እንዳይባክን በእውነት መጽሐፍ እያሳተሙ እየጻፉ ያን እያደረጉ ሁልጊዜ ሌት ተቀን ነው ሲያስቡ፣ እንቅልፍ የላቸውም ሌሊቱን። እንደነዚህ አይነት አባቶች በርከት ቢሉ በእውነት እዚህ አካባቢ የታደለ ያለ ማህበረሰብ ወይም ምእመናን ቤተክርስቲያን ልጆች የታደሉ ናቸው ተካስል ጀምሮ። ምክንያቱም እንደዚህ አይነት አባቶች ጥቂት ናቸው የሚገኙት። ምክንያቱም እንደ መብራት እየበሩ ራሳቸውን ጎድተው ልክ እንደቀደሙት አባቶቻችን ገንዘብ ሴቭ አድርጎ በአግባቡ መርቶ ራሱ ሰርተው እያሰሩ እዚህ ጋር እየታዩ ለምእመኑ ከዚያ በላይ ቀድመው ራሳቸው እየሰሩ ነው ያለው። ይሄንን የሚያደርግ አባት ጥቂት ነውና ለዚህ ለሳቸው እኛና ጤና ይስጥ ብዬ መናገር ፈልጋለሁ። ከዚያ በተረፈ እንደምታዩት ሁሉም በተሳትፎ ወንዶቹም ሴቶቹ በእውነት ከሚጠበቀው በላይ እየሰሩ ነው ያሉት። ሌት ተቀን ሌሊት በእውነት አካባቢውን ጥሩ ነው። ረበሸኝ ብሎ አቤቱታ የሚያቀርብም ባለመኖሩ እስከ 21 ሰዓት ድረስ ይሰራል ስራው። ጠዋትም ቀደም ብሎ ምክንያቱም ከ7 ሰዓት ይጀምራል። ከዚያም በፊት እንደዚህ የተነሳን እየሰራን ተጋገዝን እየተረዳዳን ያለ ነው እና በዚህ መልኩ አብዛኛውን ማስተላለፍ የሚፈልገው ምክንያቱም የሀገርን ርቀት ጥሩ ወይም ደግሞ የጽድቅ ስራን ለመስራት የሚከለክል ነገር እስከሌለ ድረስ ሁሉም ወንድሞች እህቶች ኦርቶዶክሳውያን ሁሉ ለዚህ ቤተክርስቲያን ስራ አስተዋጽኦ እንዲተባበሩ የበኩሌን አስተላልፋለሁ። ጌቴ ገላይ እባላለሁ። በሃምቡርግ ዩኒቨርሲቲ የእስያና አፍሪካ ጥናቶች ተቋም ውስጥ የአፍሪካ ስነ ልሳንና የኢትዮጵያ ጥናት ክፍል ውስጥ የአማርኛ ቋንቋ መምህርና የአፍሪካ ፎክሎር የኢትዮጵያ ፎክሎር ስነ ጽሁፍ መምህርና ተመራማሪ ነኝ። የሃምቡርግ ቅድስት ኪዳነ ምሕረት ቤተክርስቲያን መጀመሪያ በጽዋ ማህበርነት ከተቋቋመ ከ25 ዓመታት በላይ አልፎታል። በእግዚአብሔር ፈቃድ ደግሞ እንደ አውሮፓውያን አቆጣጠር ነሐሴ 2010 የኪዳነ ምሕረት ንግስ በዓል ጊዜ ታቦቱ ከአገራችን ወደ ሃምቡርግ መጥቶ ተባርኮ ገብቶልናል። ከዛ በፊትም ከዛም በኋላ እንግዲህ ቤተክርስቲያን በማጣት ለብዙ ዓመታት ስንንገላታ ስንቸገር በጣም ብዙ መንገላታት አሳልፈናል። በሃምቡርግና በአካባቢው በተለይ በሰሜን ጀርመን ትልቁ ቤተክርስቲያን የቅድስት ኪዳነ ምሕረት ቤተክርስቲያን ነው። በጣም ብዙ ወንድሞቻችን እህቶቻችን በተለይ ኤርትራውያን እጅግ በጣም መንፈሳውያን ናቸው። አርአያነት ያላቸው የሚያሳዩ እህቶች ወንድሞች ናቸው። እነሱ እየመጡ ይገለገላሉ። በየሳምንቱ 2፣ 3፣ 4 እስከ 6 ህፃናትም ክርስትና የተነሱበት ጊዜ አለ። ስለዚህ የኪዳነ ምሕረት ቤተክርስቲያን መንፈሳዊ አገልግሎት እጅግ በጣም ዘርፈ ብዙ ነው። የህፃናት ትምህርት ይሰጣል። አባታችን እስካሁን ድረስ እንግዲህ ምናልባት ብዙ ምእመናን ታውቁ ይሆናል ከ25 በላይ መጽሐፍትን አሳትመው ለቤተ ክርስቲያን እርዳታ የሚሆን እየተሸጠ ለልጆችም የሚሆን በጀርመንኛ፣ በእንግሊዘኛ፣ በግዕዝ፣ በአማርኛ እነዚህ ልዩ መጽሐፍት አሳትመው ለመንፈሳውያን ለምእመናን በትምህርትነት እንዲያገለግሉ እየሰጡ የሚረዱ የሚያስተባብሩ እጅግ በጣም ቅን መንፈሳዊ አባታችን ናቸው። እንግዲህ እኔም የህንፃ ስራ ኮሚቴ አባል ሆኜ ላለፉት ዓመታት ብዙ ጊዜ አገልግያለሁ። የህንፃ ስራ ኮሚቴውንም አባላት ቁጥር ብዙ እንዲሆን ምእመናን እንዲከፍሉ እርዳታ እንዲሰጡ ቃል እንዲገቡ በማስተባበር ልዩ ዝግጅቶችን ምግብ በመሸጥ የኢትዮጵያን ባህላዊ አልባሳት
ንዋየ ቅድሳት እንደዚህ መጽሐፍ በመሸጥ ለቤተ ክርስቲያናችን ገቢ ለማግኘት ጥረት አድርገናል እና ይሄን ሁሉ በማስተባበር እንግዲህ ካለፈው 1 ዓመት ወዲህ እንደ እግዚአብሔር ፈቃድ ሆኖ እዚህ አሁን ባለንበት በርገርዶርፍ ባለው ክፍለ ከተማ ትልቅ ሰፊ ከ4000 ካሬ ሜትር በላይ ሰፊ ቦታ አግኝተን እንግዲህ ይሄንን ገዝተን በባንክ ብድር ነው የገዛነው። ነገር ግን በጀርመን ሀገር ያሉ ከልዩ ከተሞች የመጡ ወይም የሚኖሩ ምእመናን እህቶች፣ ወንድሞች ከካስል፣ ከፍራንክፈርት፣ ከሚዩኒክ፣ ከብሬመን፣ ከሃኖቨር፣ ከሉቤክ፣ ከኪል ከሌሎችም ከተሞች እየመጡ ዛሬ ለምሳሌ ወንድማችን ከስዊዘርላንድ ከባስል መጥቷል። ከሌሎችም ከተሞች እየመጡ በስራ እያገለገሉን ነው። እጅግ እግዚአብሔር በጣም እድሜና ሙሉ ጤናውና ረጅም ዕድሜውን ይስጥልን። ለነዚህ ወንድሞች እህቶች በተለይም ደግሞ እኔ መጥቀስ ያለብኝ እዚህ ብዙ ዓመት ነው የኖርኩት ኤርትራውያን ወንድሞቻችን የቴክኒክና የሙያ ስልጠና አድርገው የሥራ መኪኖቻቸውን ይዘው ሙሉ ዕቃውን መሳሪያውን ይዘው ጉልበታቸውን በነፃ ዕውቀታቸውን በነፃ ይህንን ቤተክርስቲያን በመናድስበት ጊዜ የብረት ስራ፣ የእንጨት ስራ፣ የኤሌክትሪክ መስመር መዘንጋት ስራ፣ የሃይሱንግ የሚባለው ይሄ የማሞቂያውን ስራ በመስራት እጅግ በጣም ከፍተኛ የሆነ መንፈሳዊ አስተዋጽኦ በደስታ የሚሰሩ እህቶች ወንድሞች ናቸው። እነዚህንም እንደው ማመስገን ፈልጋለሁ። በእርግጥ አባታችን ይመርቋቸዋል በየጊዜ። እህቶች ደግሞ ኤርትራውያንም ኢትዮጵያውያንም ለሚሰሩት ሰዎች ምግብ በማዘጋጀት ሻዩን በማፍላት ቁርሱንም ዳቦውንም አምባሻውንም በመጋገር እያመጡ በቅንነት እያስተናገዱ ነው የሚገኙ እና አሁን በጣም ጥሩ ደረጃ ላይ ደርሷል። እንደምታዩት ወንበሮች ተገዝተዋል፣ ምንጣፍ ተገዝቷል፣ ተሟልቷል፣ መቅደሱ ተሰርቶ አልቋል፣ ቀለም እየተቀባ በሩ እየተሰራ እየተጠናቀቀ ነው ያለ እና እንደ እግዚአብሔር ፈቃድ እንግዲህ ያው ለፍጻሜ በቅቶ ይህንን ለማየት እንዲያደርሰን እግዚአብሔር እንለምነዋለን። በተለይ ደግሞ እዚህ አሁንም መጥቀስ የምፈልገው በተለይ በካስል ደብረ ቀራኒዮ መድኃኔዓለም ያሉ ወንድሞች ለሁለተኛ ጊዜ መኪና ይዘው ምግብ ይዘው ጉልበታቸውን መሳሪያቸውን ይዘው መጥተው እያገዙን በሙያቸው እያገዙን ያሉ ወንድሞቻችን ናቸውና እነሱንም ሁሉንም ከልብ ማመስገን እፈልጋለሁ። እግዚአብሔር የልፋታቸውን ድካማቸውን ይጠርላቸው ማለት እፈልጋለሁ። እንግዲህ መቼም በጀርመን ሀገር ብዙ ቦታዎችን ቤተክርስቲያኖችን ሄደን አይተናል። ይሄ ግን በጣም ሰፊ የሆነ ቦታ ለአገልግሎትም በዓላት ለማክበርም ለሱባኤም ለጸሎትም ለልዩ መርሃ ግብር መንፈሳዊ መርሃ ግብር ለማዘጋጀት እግዚአብሔር መርጦ የሰጠን ቦታ ነው። ስራውን ስንጀምር አስቸጋሪ ነበር። ምክንያቱም የነበረው ሌላ ነበር። ያኑን ፎርሙን ወደ ቤተ መቅደስ ወይም ወደ ቤተ ክርስቲያን አገልግሎት ለመቀየር ከመጀመሪያው ጀምሮ የመሰረቱ ጀምሮ መቀየር ስለነበረብን በማቴሪያልም በሰው ጉልበትም በጊዜም አጋጣሚ ሆኖ ደግሞ የክረምት ወቅት ስለሆነ ብዙ ቢከብድም 60% የሚሆነውን በሚገባ በሁሉም ሰዎች ርብርብ እንዳቅም እንደ ችሎታ እዚህ ደረጃ ደርሰናል። 60% ኦሬዲ ተጠናቋል። የምሰራው ለራሴ ብዬ ነው። ልጆች አሉኝ። ልጆቼ ትንሽ የሚያርፉበት፣ የሚጫወቱበት፣ የሚጸልዩበት ቦታ ያስፈልጋቸዋል። ስለዚህ እኔ የማስበውን ለልጆቼ 1 ጥዬ ማለት ፈልጋለሁ። ይሄ በመገዛት ደግሞ አንድ ነገር ነው። እዚህ ፕሮጀክት ላይ መስራቴ ደግሞ ደስ እያለኝ እረፍቱን ወስጄ ብሰራ ደስ እያለ እሰራለሁ። ምክንያቱም የራሴ ቤት ነው። የማንም የኦርቶዶክስ ክርስቲያን የሆነ ቤት ነው። ማለት በሙያ ሳገለግል ደስ ብሎኛል።
ምንድነው እዚህ ቦታ የሚመጡ የተባረኩ ሰዎች ናቸው። ጉልበት ነው፣ ጉልበት ጠፊ ነው፣ መዋቻ ነገር። ስለዚህ ጉልበትን መሰሰት ትርጉም የለውም። ሙያ ካለህም እውቀትህን ለቤተ ክርስቲያን መስጠት ደስ ይላል። ስለዚህ እውቀት ያላቸው በእውቀታቸው ኑ ስሩ፣ በረከትን ተካፈሉ። ገንዘብ ያላቸውን በገንዘባቸው ተካፈሉ። እዚህ የሚመጡ ልጆች ደስ እያላቸው ተሳስቀን ተከባብረን እየተጫወትን እየሰራን እዚህ ደርሰናል። የሚቀጥለውም ደስ የሚል ስራ እንደሚሆን ተስፋ አደርጋለሁ እና በቃ በሙያቸው ያላችሁ በሙያችሁ ነው ስሩ። በገንዘባችሁ ደግሞ በገንዘብ የምትደክሙ በገንዘባችሁ ደክሙ፣ በረከት ተካፈሉ ይላል። ከዚህ በፊት አንደኛ ዙር መተናል። እሱም በእኔ አነሳሽነት ጓደኞቻችንን ሰብስበን 7-8 የምንሆን ሰዎች መተን ነበረ። ቀና የሆኑ ጓደኞች አብረን መተን አገልግሎታችንን ሰጥተን ለኪዳነ ምሕረት ጸጋ በረከቷን ተቀብለን አሁን ደግሞ ሁለተኛ ዙር ደግሞ መተን በአካልም በሀሳብም በብርም ድጋፍም የደገፉም ሰዎች ስለነበሩ ሁሉንም አሟልተን እንግዲህ መተን እዚህ ስራ እየሰራን በምእመናንም የምናደርጋቸው ብዙ አስተዋጽኦዎች አሉ። የባለሙያም ስራ አንዱ ትልቅ ነገር ነው። የባለሙያ ስራ እዚህ ጀርመን ላይ በጣም ብዙ ዋጋ የሚያስከፍል ነገር ነውና እሱን ደግሞ በእኛው እዚች ቤተክርስቲያን ተገልጋይ ሰዎች በሆኑ ሰዎች ያንን እየተከናወነ ነው። ያ ደግሞ ትልቅ ወጪ ይቀንሳል። በተጓዳኝ ደግሞ አንዳንድ ስራዎች ደግሞ በባለሙያዎች የሚሰሩ ስራዎች አሉ። እነሱን ደግሞ ያው ሰውን በመጠየቅ በማስተባበር ለበጎ ዓላማ እንዲነሳሱ ለችን ቤተክርስቲያን ለመጨረስ እንዲነሳሱ እያደረግን በብርም በእውቀታቸውም እየጠየቅን እንገኛለንና ይህንን ፕሮግራም ለሚያዩትም ለወደፊት ያላቸውን መተው በእውቀት በብርም ባላቸው ነገር መተው ለምሰራው ነገር የሚባል ነገር የለም። ሻይ ዳቦም ለሰራተኛው ማቅረብም ትልቅ ስራ ነውና መተው እንዲሰሩ መተው ቤተክርስቲያኗን እንዲያዩት ትልቅ ስራ ነው እየተሰራ ያለው። ያ ነገር ደግሞ ለወደፊት ኢትዮጵያዊ፣ ኤርትራዊ፣ ጀርመናዊ የትም ዓለም ያለ ሰው ሳይባል የምታገለግል ቤተክርስቲያን ነችና ባላቸው አቅም መጥተው እንዲሰሩ በብርም በገንዘብም በጉልበት ኃይልም መጥተው ያላቸውን እውቀት ቢያካፍሉ በጣም ደስተኛ ነው። በየአቅማችን እንድንጸልይ የሚለውን ነገር ተከትለን የመጣ ነው። ያው ደብራችንም ካስል መድኃኔዓለም ስለሆነ በዛ ውስጥ ሆነን ደግሞ ያለውን አባታችንን ተከትለን ነው የሆነ ቅርስ የራሳችንን ጥለን ለማለፍ ነውና እዚህ በአምቡርግ ከተማ ላይ ትልቅ የተባለ ይሄ ይመስለኛል ወደፊትም ከጀርመን ላይ አለ ተብሎ የሚጠራ ቤተክርስቲያን ይሆናል ብዬ ነው የምገምተው። ከስፋትም እና ምንድነው የሰው ልጅ የራሱን የሆነ ነገር ጥሎ ለማለፍ ስለሚፈልግ እኛም ደግሞ ይሄንን እናድርግ ብለን ከዚህ ተሳታፊ ልንሆን ነው ወደዚህ ከተማ የመጣ ነው። እዚህ ያላችሁ ሰዎች ደግሞ በዚህ ከተማ ያለው ደግሞ ቢሳተፍ እውቀት ያለው በእውቀቱ ገንዘብ ያለው በገንዘቡ ቢሆን ትንሽ ደስ ይላል። ሰው ከየቦታው እየመጣ እየተባበረ ትልቅ ስራ እየተሰራ ነው እላለሁ። ይሄ በጣም ትልቅ ነገር ነው። እውነት ለመናገር እኔ ባለፈው እንደውም ደግመን እንመጣለን ብለን አልነበር፣ የሆነ ነገር ሰርተን እንሄዳለን ብለን ነበር የመጣ ነው። በሁለተኛው በሞራላችን ተነሳስተን እንሄደን መስራት አለብን ብለን ነው መጠን ይሄንን የሰራነው እና እውነት ይሄ አይገኝም። እኔ ሰፈር እስከ መቀየር ድረስ ሁሉ የፈለኩበት አካባቢ ነው እውነት ስናገር ማለት ነው። ይሄ ትልቅ ነው፣ አይገኝም፣ በታምር አይገኝም። ይሄን ያህል ቤተክርስቲያን በዚህ አይነት ግዙፍ የማይገኝ እውነት በጣም ነው ደስ ያለኝ በጣም
ማቲ ዩኒቨርሲቲ ከበባ ሀምቡርግ ማለት ተገልጋሊ ቤተክርስቲያን ኪዳነ ምህረት ቢኒያም ሀብቶም እባላለሁ። መኖሪያዬ በዚሁ በሎክስቴት ሃምቡርግ ነው። በትውልድ ኤርትራዊ ሲሆን የኪዳነ ምህረት ቤተክርስቲያን ተገልጋይ ነኝ። የህንፃ ስራም ባለሙያ ነኝ። ወደዚህ ላገለግል የመጣሁት የዚህ ቤተክርስቲያን አስተዳዳሪ አባታችን አባ ህሩይ ሙያ ያለ ያግዘን በሚል ያስተላለፉትን ጥሪ በደስታ ተቀብዬ ነው። እኛ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዜግነት ሳይገድበን ኤርትራዊ ኢትዮጵያዊ ሳንባባል በህብረት ቤተክርስቲያናችንን ማገዝ ይገባናል። እንደምታየው በተለያየ ዘርፍ የሚሰሩ የማሞቂያ፣ የግንባታ፣ የቀለም ቅብ፣ የኤሌክትሪክ፣ የእንጨት ስራና የምህንድስና እውቀት ያላቸው ሁሉ እየተሳተፉ ነው። የዚህች ቤተክርስቲያን መኖር ኦርቶዶክሳዊ ትውልድን የማስቀጠል ጉዳይ ነው። ተረባርበን ልጆቻችንን በሃይማኖታችን መስመር እንዲጓዙ ካላደረግን እንደምናጣቸው ሁላችንም ልናውቀው ይገባል። ስለዚህም ሁሉም ኦርቶዶክሳዊ በጉልበቱ በእውቀቱና በገንዘቡ ቤተክርስቲያኑ እንዲያግዝ መልእክቴን አስተላልፋለሁ። በተወሰነ መልኩ እንደሰማ ነው ይሄ አካባቢ ከኢትዮጵያንና ከኢትዮጵያን ጋር የሚያያይዘው የሆነ ጉዳይ አለ የሚል ነገር ሰምተናል እና ይሄን አካባቢ ከኢትዮጵያን ጋር የሚያያይዘው ወይም ከኢትዮጵያ ጋር የሚያያይዘው ምንድን ነው? እዚህ አካባቢ በተለይ ከቀድሞ የኢትዮጵያ ንጉሠ ነገሥት አፄ ኃይለ ሥላሴ ጋር ተያይዞ ይሄ አካባቢ ይነሳልና ግጥምጥሞች ነው ወይስ እናንተ ይሄን ታሪክ ታውቁ ነበረ? እዚህ አካባቢማ የከፈልነውን ከፍለን ታሪካችንን እናቆያለን የሚል ሀሳብ መጥቶ ነው። እንዴት ነበረ? እሱን እስኪ ያጫውቱን። በጣም ጥሩ። ይሄ ደስ የሚያሰኝ ጉዳይ ነው። እውነት ለመናገር ሃምቡርግ ከተማ እንደሚታወቀው በጀርመን ከፍተኛ የቦታ ዋጋ ውድነት ካለባቸው ከተሞች ግንባር ቀደሙ ይመስለኛል። በቀላል ገንዘብ ቦታ መግዛት አይቻልም። እዚህ እንኳን 4000 ካሬ ሜትር ስፋት ያለው አስፋልት የሆነ ግቢ የጸዳ ግቢ ቀርቶ ዝም ብሎ ወደፊት የሚለማ ገደላማ ቦታ ራሱ ቢሆን እንዲህ በቀላል ገንዘብ የሚገኝ አይደለም። እግዚአብሔር ነው የሰጠን፣ እግዚአብሔር ነው ያፈላለገልን። ይሄንን ቦታ በኢንተርኔት ነው ፈልገን ያገኘ ነው። ለማግኘት ጥረት ከመጀመራችን በፊት እስከ 2 ወር ድረስ ትኩረታችን ሁሉ የነበረው ገንዘብ ማጠራቀም ላይ፣ ምክንያቱም ብድር ልናገኝበት የምንችለው መነሻ ገንዘብ መጠን ምን ያህል ነው የሚለው ላይ ትኩረት አድርገን እዛ ላይ ነው ስንረባረብ የነበረው። ፍለጋ ስንጀምር ግን በ2 ወር መጨረሻ አካባቢ ይህንን ቦታ ስናገኘው እኔ በበኩሌ በአይኔ እንዳየሁት ምስሉን ደብረ ሊባኖስን እንደሚመስል አይነት ስሜት ነው የተሰማኝና በጣም ደስ ያለኝ። ይሄ ሁሉ ማለት ግን ሰብአዊ ስሜት ነው እንጂ አምላካዊ ስራው አምላካዊ ፈቃድ ምን እንደነበረ መርምሮ የማወቅ ወይም ደግሞ በብቃት የመድረስ ጉዳይ አይደለም እና እግዚአብሔር ራሱ ያዘጋጀልን ቦታ ነው ከታሪክ ተያያዥነቱ ጋር የሚለው እውነተኛ ነገር ነው። ቦታውን ለማየት ስንመጣ ቤተሳይዳ የሚባለው እድሜ ጠገብ ሆስፒታል በዚሁ በጀርመን ከተማ በሃምቡርግ ከተማ ውስጥ ብዙ እድሜ የጠገቡ ከሚባሉ ሆስፒታሎች መካከል አንዱ የነበረ ነው። ከሁለተኛው ዓለም ጦርነት በኋላ ለመጀመሪያ ጊዜ አፄ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት ጀርመንን በኦፊሲያል ሲጎበኙ በጦርነቱ ጊዜ በችግራቸው ጊዜ ላደረጉላቸው መልካም ድጋፍና ሰብአዊ አስተያየት ማስታወሻ እንዲሆን ለውለታቸው ይህንን ሆስፒታል እንዲመርቁ ፕሮግራም ይዘውላቸው በቀጥታ ስርጭት ሲተላለፍ በነበረ ጉብኝታቸው ወቅት መጥተው የመረቁትን ቦታ እኔ ታሪኩን በሌላ አጋጣሚ አውቀዋለሁ እንጂ ከዚህ ከቦታው ጋር በተያያዘም አይደለም። ግን ለማየት ቀጠሮ ይዘን በመጣንበት ሰዓት ሆስፒታሉ ከኛ ቤተክርስቲያን በአንጻር ከፍታ ቦታ ላይ ተቀምጦ ማስታወቂያው እዚህኛ ቤተክርስቲያን መግቢያ ላይ ተደርጎ ስናየው ይሄ ነገር የእግዚአብሔር ፈቃድ ያለበት እንደሆነ በቃ በግልጽ ያሳውቃል። እዚህ ጋም ታሪክ አለን፣ አሁን እዚህ ጋም ደግሞ ታሪክ ልንሰራ ነው፣ እግዚአብሔር ታሪክ ሊያሰራን ነው በሚል በደስታ ተቀበልነው። እግዚአብሔርም አላሳፈረንም።
ለጥቂት ወራት መጓተት ቢኖርም ግን እግዚአብሔር ፈቀደው ጊዜ ያው ውላችንን ፈጽመን ቦታውን የራሳችን አድርገናል ማለት ነው። እንግዲህ ምናልባት እዚህ የመጣ ሰው ሆስፒታሉንም ሄዶ ቢያየው የግርማዊነታቸው ፎቶ በልዩ ሁኔታ ተዘጋጅቶ ሆስፒታሉ ሲገባ ገና ሲደረስ የሚታየው የሚጎበኘው የእሳቸው ፎቶ እንደሆነ ሰምተናል። ይሄ ደግሞ የእሳቸው የግላቸው ብቻ ሳይሆን የመላው ኢትዮጵያውያን ታሪክ ነው። የአበሻ ሕዝብ የሚባለው ሁሉ ታሪክ ነው፣ ክብር ነው። ስለዚህ አሁን እዚህ አካባቢ ያለውን የታሪክ ትስስር የበለጠ የሚያጎላ ነገር እግዚአብሔር ሰጥቶናል። ደሴቱ ላይ ተቀምጠናል ብዬ ነው የማምነው። ስለዚህ አሁንም እግዚአብሔር ስለረዳን እውነት ለመናገር መኖሪያ አካባቢ ሳይሆን በኢንዱስትሪ ዞን ውስጥ ያለ ለቤተክርስቲያንነት በጣም ምቹና ግልጥ ቅልል ያለ ቦታ አግኝተናል። ይሄ ምን ያስቀርልናል? ከጎረቤት የድምፅ ብክለት አጋጠመን፣ የኮቴ ብዛት አጋጠመን፣ መተኛት ማረፍ አልቻልም የሚል የጎረቤት ክስና አሉባልታ ወይም ወቀሳ አይኖርብንም ማለት ነው። ከዚህ ስጋት ነፃ ሆነናል። ሌላው ምዕመናን ወደ ቤተክርስቲያን ሲመጡ የነበርንበት ቦታ ለማዕከል ለከተማው መካከል ቅርብ ስለነበረ የመኪና ማቆሚያ ቦታ አያገኙም። ምዕመናን በየሰንበቱ ወይ ይቀጣሉ የገንዘብ ቅጣት፣ ወይ ደግሞ መኪናቸው ተጭኖ ይወሰድባቸውና ብዙ ያላስፈላጊ ወጪ ያወጡ ነበረ። ወይም ደግሞ መቆሚያ ቦታ በመፈለግ የቅዳሴው ጊዜ ያልፍባቸው ነበረ እና ብዙ ችግር ነበረ። አሁን ግን ከበቂ በላይ የሆነ መኪና መቆሚያ በግቢ ውስጥም አለ፣ ከግቢ ውጭም ነፃ የመቆሚያ ቦታ ከበቂ በላይ ስላለ ይህንን በችግር ከናካቴው ቀርፎልናል ማለት ይቻላል። የቦታው ስፋት 3967 ካሬ ሜትር ነው፣ ያው 4000 ማለት ነው። ግንባታው የተገነባው ከ30 ዓመት በፊት ነው። አሮጌ ወይም ደግሞ ያረጀ እድሳት ብዙ የሚያስፈልገው አይደለም። መስኮት የሚበዛው ነው ህንፃው፣ ትልቁ ህንፃ ቤተክርስቲያን የሚሆነው እና በ2015 እና በ2019 በወቅቱ በነበረው አዲስ ቴክኖሎጂ የተመረተ መስታወት የተቀየረለት የተገጠመ ነው። ያለማሞቂያ እውነት ለመናገር ህጉ ስለሚያስገድድ ነው እንጂ ያለማሞቂያ እስካሁን ድረስ ኔጌቲቭም ሆኖ አየሩ ያልቀዘቀዘ ቅዝቃዜ የማይሰማው ሙቀት ይዞ የሚኖር ጥርት ያለ ድርቅ ያለ ህንፃ ነው። ይህንን ህንፃ ለመግዛት መጀመሪያ ስንመርጥ የሽያጭ ዋጋው 1.9 ሚሊዮን ዩሮ ነበረ። ነገር ግን መተን ከባለቤቶቹ ጋር ከአገናኝ ድርጅቱም ጋር ውይይትና ንግግር ከጀመርን በኋላ ለመጀመሪያ ጊዜ ቅናሽ እንዲያደርጉልን ስንለምናቸው በሳምንት ጊዜ ውስጥ 200,000 ዩሮ እንደቀነሱልን ነገሩን። ቀጥሎ ደግሞ እንደው አስበንበት ከአቅማችን በላይ ሆኖብናል፣ ቦታውን ግን መግዛት እንፈልጋለን፣ በዚያውም ላይ ግለሰቦች ወይም ነጋዴዎች አይደለንም፣ ቤተ ክርስቲያን ነን፣ ትውልድ የምናፈራ ወገኖች ነን፣ ስለዚህ ቅናሽ አድርጉልን ብለን ስንለምናቸው ተጨማሪ ሌላ 100,000 ዩሮ ቀነሱልን። ነገር ግን ይህንንም የተባለውን ገንዘብ ለመክፈል የምንችልበት ሁኔታ አልነበረም። ብድርን በቀላሉ የሚያበድረን ባንክ አላገኘንም። በሂደት ግን ከወራት በኋላ እንዲሁ ድጋሚ ቅናሽ አድርጉልን እባካችሁ ተቸገርን ስንላቸው ሌላ 100,000 ዩሮ ቀነሱልን። በአጠቃላይ ከሽያጭ ዋጋው ላይ 400,000 ዩሮ ተቀንሶልን በ1.5 ሚሊዮን ዩሮ ነው የተዋዋል ነው ማለት ነው። ከዚህ ገንዘብ ላይ የባንክ ብድር ጠይቀናቸው ፈቃደኝነታቸውን ካሳዩን ባንኮች መካከል መጨረሻ ላይ ዲል አድርገን ብድሩን የሰጠን ባንክ ፎልክስ ባንክ የሚባል ነው። ፎልክስ ባንክ 1 ሚሊዮን ዩሮ እንደሚያበድረን ፕሮጀክቱ ሙሉ በሙሉ ያው ሰነዱ ተሰጥቷቸው ስለሚያዩ ስለሚያጠኑት ቀሪውን ገንዘብ እናንተ ትከፍላላችሁ ቅድሚያ ክፍያ፣
1 ሚሊዮን ኖሮ እንሰጣቸዋለን እናበድራቸዋለን ብለው አጠቃላይ የመንግስት ታክስ፣ የአገናኝ ኤጀንቱ፣ ሌሎች ተያያዥ የስም ምዝገባ ክፍያዎች ሁሉ ተጨማምረው እኛ 750 ሺህ ከፍለናል። ከዚህ ገንዘብ ላይ በግድ ከአንድ አጥቢያ ቤተክርስቲያን ከካስል ደብረ ቀራንዮ መድኃኔዓለም ቤተክርስቲያን በብድር ያገኘነው አለ ያለ ወለድ በአመቺ በሆነ ጊዜ የሚመለስ እንዲሁ 10 ያህል ምዕመናን ደግሞ እንደዚሁ ቤተክርስቲያን ዕዳዋን ከፍላ ስትጨርስ ለምትመልስላቸው ገንዘብ በብድር ሰጥተውናል። ይሄ ሁሉ ተጨምሮበት 750 ሺህ ዩሮ ወጪ አድርገናል ማለት ነው። ሌላው 1 ሚሊዮን ዩሮ ግን ከባንኩ በቀጥታ የወሰድነው ቀጥተኛ ብድር ነው ማለት ነው። እዚህ ላይ ወለድ ተጨምሮ በ10 ዓመት ጊዜ ውስጥ ከፍለን ለመጨረስ ያው ተዋውለናል ማለት ነው። እስካሁን ድረስ በየወሩ መክፈል የሚጠበቅብንን ከቀጥተኛው ብድር ላይ ማለት ነው መክፈል የሚጠበቅብንን 8200 ዩሮ ለ3 ወራት ከፍለናል። ይህንን ገንዘብ ለጊዜው የእድሳት ስራ ላይ ስለሆነንና ትኩረታችን ሙሉ በሙሉ የእድሳት ጉዳዩ ላይ በመሆኑ ገንዘብ ወይም እርዳታ የማሰባሰቡን ስራ እንቅስቃሴ ትንሽ ጋብ ብናደርግም አሁንም ግን የበጎ አድራጊዎች፣ የምዕመናን፣ የካህናት በአጠቃላይ የኢትዮጵያ ቤተክርስቲያን ልጅ ነኝ የሚል ሁሉ የቤተክርስቲያንን የሚያከብር የቤተክርስቲያንን ውለታ የሚያስብ በየትኛውም የዓለም አካባቢ የሚኖር ወገን ሁሉ እንዲያግዘን እንፈልጋለን፣ እንጠይቃለን። እድሳታችንን ስንጨርስ ያው በዚህ ላይ ደግሞ ትኩረት አድርገን መጠየቃችን አይቀርም። ምክንያቱም ይሄ ቤተክርስቲያን የተገዛው ምንም እንኳን የሃምቡርግ ደብረ መድኃኒት ኪዳነ ምሕረት ቢባልም በአጠቃላይ በዓለም ያሉ ኢትዮጵያውያን፣ ኤርትራውያን፣ ሌሎችም የኦርቶዶክስ አብያተ ክርስቲያናት ወንድሞችና እህቶች ሁሉ ሀብት ነው። በተለይ ደግሞ ለኢትዮጵያውያን ያለ ሃይማኖት ያለ ዘር ልዩነት የኢትዮጵያ የሚለውን ስም ተሸክሞ የሚኖር ሲያስተዋውቅ የሚኖር ቅርስ በመሆኑ በቀላሉ የማይጠፋ ቋሚ ቅርስ በመሆኑ ማንኛውም ወገን ሊያግዘን ሊደግፈን ይገባል ብዬ አስባለሁ። እንግዲህ እስካሁን ድረስ ያለው ሁኔታ ይሄ ነው። እውነት ለመናገር ፍላጎታችንን ገድበን ለጊዜው ዕዳችንን ከፍለን ስንጨርስ እንመለስበታለን ብለን የማያስቸኩለውን ለማቆየት አስበን እንጂ በዋነኝነት ለጊዜው የሚያሳስበን የብድር የመመለሱ ጉዳይ ነው። ያው አብያተ ክርስቲያናት ብንተባበርና ወለድ የሌለው ብድር አንዱ ለሌላው እያበደረ ገንዘባችንን ሴቭ ብናደርግ በጣም ጥሩ እድል ነበረ የሚሆነው ለሁሉም አብያተ ክርስቲያናት በተራ የሚደርስ ነገር ስለሆነ። ነገር ግን ወደ ብድር ደግሞ ያው ተገፋፍተን ሄደናል። የሆነ ሆኖ ግን አሁንም ቢሆን ብድር ስንከፍል ከቀጥተኛ ብድሮ ላይ ከሚከፈለው ገንዘብ ላይ ብዙ ገንዘብ ወደ ወለድ ይሄዳል እና ይሄ ወለድ ብቻውን ተደምሮ ምናልባት በትንንሽ ከተሞች ላይ ሌላ አንድ ትንሽ ህንፃ ሊያሰራ ይችላል የ10 ዓመቱ ሲታሰብ ማለት ነው። ስለዚህ አሁን ይሄ ደግሞ በወቅቱ ካልተከፈለ ወራዊ ክፍያ ማለት ነው ውል የማቋረጥ የብድሩ እንትን እገዳ የማድረግ ነገር ሊከሰት ይችላል። እግዚአብሔር መቼም እዚህ ውስጥ እንደማያደርሰን አምናለሁ። ባለሙሉ ተስፋ ነኝ። ከምንም አንስቶ እዚህ ስላደረሰን በእሱ ጣት ተደግፈን ተጎትተን እዚህ ስለደረስን ማለት ነው። የሆነው ግን የሰውነት ድርሻችንን ደግሞ የመመነት ድርሻችንን ደግሞ መወጣት አለብን እና ብድሩ ላይ ተረባርበን እንድንመልስ በጎ አድራጊዎች፣ ምዕመናን እንዲሁም ምዕመን ሲባል ካህናቱን አይጨምርም ለማለት አይደለም። የቤተ ክርስቲያን ጉዳይ የሚመለከተው ሁሉ እንዲያግዘን ጥሬን አስተላልፋለሁ። እረዳለሁ። ወቅቱ አስቸጋሪ ነው። የሆነ ሆኖ ቤተክርስቲያን የሆነ ቦታ ስትፈርስ የሆነ ቦታ ደግሞ እግዚአብሔር ፈቀደ ቦታ መሰራቷ መጽናኛ ነው ራሱ እና የሁላችን መጽናኛ የምትሆን ቤተክርስቲያን ስለሆነ እዚህ እግዚአብሔር የሰጠን እንሰራለን የምንለው ለተወሰነ ጊዜ እንድታግዙን በዚሁ አጋጣሚ ጥሬን አስተላልፋለሁ። በእርግጠኝነት ለመናገር የምችለው እግዚአብሔር እድሜ ከሰጠን ጤና ከሰጠን ከብድር ነፃ ሆኖ ይሄ ቤተክርስቲያን ለመላው ምዕመናን አገልግሎት መስጠት በሚጀምርበት ጊዜ
እንኳን ልመና ልናበዛ እንኳን ለልመና ልንሰማራ ያለንን ገንዘብ ለራሳችን ብቻ አናውልም፣ ለራሳችን ብቻ አናጠፋም፣ አናበክንም። በሀገር ቤት ያሉትን አብያተ ክርስቲያናት እርዳታ የሚያስፈልጋቸውን እነሱን እንደግፋለን። የአብነት ትምህርት ቤቶችን እንደግፋለን። በችግር በመከራ ውስጥ ያሉ ምእመናን ወገኖቻችንን እንደግፍበታለን እንጂ ለራሳችን ለብቻችንን ተደራጅቶ ወይም ደግሞ በተትረፈረፈ ሁኔታ የመኖር ዓላማና ፍላጎት የለንም። እችን ለማሳካት ግን ምእመናን በአጠቃላይ እንድታግዙን በእግዚአብሔር ስም በእመቤታችን በድንግል ማርያም ስም ጥሪዬን አስተላልፋለሁ። ይሄንን ስራ በመስራት ወይም ደግሞ ዛሬም ቢሆን የደረስንበት የስራ ውጤት ላይ ለመድረስ አስተዋጽኦ ያደረጉ ሰዎች ብዙ ናቸው። መንፈሳዊ ማህበራት ብዙ ናቸው። በቤተ ክርስቲያን ደረጃም ቅድም ጠቅሻለሁ። ለጊዜው አንድ አጥቢያ ቤተ ክርስቲያን አለ። መንፈሳዊ ማህበራት ግን ብዙ ናቸው። አባቶች ካህናትም ጥቂት አይደሉም። ከአሜሪካም ከሌሎች የአውሮፓ ሀገሮችም ጭምር ከኢትዮጵያም ጭምር አስራታቸውን ወደ ኢሮ ቀይረው የረዱን ያገዙን ሰዎች አሉ። በዚህ ቃለ መጠይቅ የሁሉንም ስም ማንሳት መቼም አስቸጋሪ ነው የሚሆነው። ምክንያቱም ግማሹን ጠርቼ ግማሹ በሚቀር ጊዜ እንኳን ለነሱ ለኔም ቢሆን ቅር ያሰኛኛል መልሼ ስሰማውና ስም ሳልጠራ በጊዜው የሚጠራ ሆኖ ማለት ነው። በጊዜው የሚጠራ ሆኖ ሳልጠራ ሁሉንም በገንዘባቸው በጉልበታቸው የረዱንን ማህበራትን አድባራትም እንዲሁ ምእመናን በጎ አድራጊዎች አባቶች ካህናትንም ሁሉንም በእግዚአብሔር ስም በእመቤቴ በድንግል ማርያም ስም አመሰግናለሁ። ከዚህ በፊት ባስተላለፍኩት ጥሪ እንደተናገርኩት እርዳታ የገንዘብ ብቻ አይደለም፣ የሙያ የጉልበት ብቻ አይደለም፣ የቁሳቁስ ብቻ አይደለም። የጸሎት እርዳታም ከዚህ በላይ የሚቆጠር ስለሆነ የምትችሉትን በገንዘብም በጉልበትም አግዙን። ይሄ ቢያቅት ግን በጸሎታችሁ እግዚአብሔር እንዲረዳን እንዲያሳካልን እንድታስቡን እንድታግዙን ጥሪዬን አስተላልፋለሁ። የሃምቡርግ ደብረ መድኃኒት ኪዳነ ምሕረት ቤተ ክርስቲያን ያለባትን ከ1 ሚሊዮን ዩሮ ያላነሰ ዕዳ ለመክፈል መላው ምዕመን የበኩሉን ድርሻ እንዲወጣ እያስታወስን ጋን በጠጠር ይደገፋል ነውና ብሂሉ የኪዳነ ምሕረት ወዳጆች የምትችሉትን ያህል ሁሉ ድጋፍ በማድረግ ክርስቲያናዊ ግዴታችሁን ትወጡ ዘንድ እንማጸናለን። በድርሳነ ማርያም እንደተጻፈው እናታችን ቅድስት ድንግል ማርያም ከጌታችንና ከአምላካችን ከኢየሱስ ክርስቶስ ከተገባላት ቃል ኪዳን መካከል በስምሽ ቤተ ክርስቲያን ያሳነጸ የብርሃን ቦታን አዘጋጅለታለሁ፣ በመንግሥተ ሰማያትም ንጹሕ ማደሪያን እሰጠዋለሁ፣ ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስም ፊት አቀርበዋለሁ የሚል መሆኑን በማስታወስ ቃል ኪዳኑም የሰጣት ልዑለ ባሕሪ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰማይና ምድር ያልፋል ቃሌ ግን አያልፍም ያለውን በማሰብ የኪዳነ ምሕረትን ቤተ ክርስቲያን በመገንባት የዚህ ቃል ኪዳን ባለቤቶች ልንሆን ይገባል። የሰማዩን ቤታችንንም በምድር እንድንሰራ የደብሩ ሰበካ ጉባኤና የዚህ ዝግጅት ክፍል አባላት በመብርሃን ስም ጥሪያችንን እናቀርባለን። ጉልበት ያላችሁ በጉልበታችሁ፣ ዕውቀት ያላችሁ በዕውቀታችሁ፣ ገንዘብ ያላችሁ በገንዘባችሁ በመርዳት የበረከቱ ተሳታፊዎች ሁኑ። ከሁሉም በላይ ግን ሁላችንም የተጀመረው ሥራ በአማረ መልኩ እንዲጠናቀቅ ዕዳውም ተከፍሎ ያለ ሐሳብና ስጋት የቤተ ክርስቲያን አገልግሎት እንዲሰጥ ዘውትር በጸሎታችን ልንተጋ ይገባል። ለቅድስት ቤተ ክርስቲያናችን ብቻ ሳይሆን ለሀገራችንም መንፈሳዊና ታሪካዊ ቅርስ በምንተክልበት በዚህ ስፍራ ሁላችንም አሻራችንን በመተው መንፈሳዊ ብቻ ሳይሆን ሀገራዊ ኃላፊነታችንን እንወጣ። በአካል መጥታችሁ ለማገዝ ወይም ደግሞ ካላችሁበት ሆናችሁ በገንዘብም ሆነ በሐሳብ ለመርዳት ለምትሹ ሕንፃ ቤተ ክርስቲያኑ የሚገኝበትን አድራሻ፣ የባንክ ቁጥር፣ የጎፈንድሚ ማስፈንጠሪያ ወይም ሊንክ ከዚህ ቪዲዮ ስር ማስቀመጣችንን ለመግለጽ እንወዳለን። ወስብሐት ለእግዚአብሔር።
ይቆየን። ሰላም ላንቺ ይሁን ማርያም ድንግል ማርያም ድንግል ማደሪያው ያረገሽ እግዚአብሔር ቃል